ይህ ከእስልምና ሃይማኖት አባቶች ጋር የተደረገው ውይይት ዛሬ በከተማ አቀፍ የማጠቃለያ ይሁን እንጂ ከዚህ በፊት በተለያዩ ቀናት በክፍለ ከተሞች ደረጃ ሲካሄድ የቆየ ነው። ዛሬ ማጠቃለያውን አግኝቷል። ከእስልምና ሃይማኖት ተከታዮች ጋር የነበረ ውይይት በዋናነት በዚህ መድረክ ላይ ደግሞ ከተማዊ ወይም ደግሞ የከተማ አቀፍና ሀገራዊ ጉዳዮች የተነሱበት ነው። በከተማዋ እየተሰሩ ያሉ ስራዎች እጅግ አስደናቂ መሆናቸውንና እየመጡ ላሉ ወይም ደግሞ እየተመዘገቡ ላሉ ስኬቶች የእስልምና ሃይማኖት አባቶች የሚሆኑ የእምነቱ ተከታዮች እውቅና የሚሰጡትና ይበል የሚያስብል ነው። ይህንን ከጎናችሁ ሆነን የምንተገብረው ነው። በከተማ ደረጃ በተሰሩ ስራዎች እጅግ በርካታ የሆነ የከተማዋን ገጽታ በመቀየርም ሀገርንም በበጎ ጎኑ እንደ በአህጉር የሚሆን በዓለም አቀፍ ደረጃ ያስጠራ ስራ የተሰራበት ነው ብለዋል። ይህንን በበጎ ጎኑ ያነሱት ነው። ከዛ ባሻገር ደግሞ እንደ ሀገርም በርካታ ዘርፈ ብዙ ስራዎች እየተሰሩ ነው ያሉት። በተለይ ከለውጡ ወዲህ ጀምሮ ሁሉንም ሃይማኖቶች እኩል የማየት የማሳተፍና ለሀገር ጠቃሚ ናቸው ብሎ ከማሰብ ጀምሮ በተግባርን በማሳተፍ ደረጃ በዚህ ላይ እኩል ሀገራዊ ስሜት እንዲፈጠር በማድረግ ረገድ የመደመር መንግስት እየሄደበት ያለው ርቀት ሊመሰገን ወይም ደግሞ ሊበረታታ የሚገባው ነው ብለዋል። እንግዲህ በዋናነት ከእምነት አባቶችም የተነሱ ሀሳቦች ነበሩ። ሀገራዊ ጉዳይን የተመለከቱ ጉዳዮች የተነሱበት ነበር። የመጀመሪያው የባህር በር ጉዳይም የሚል ተነስቶ ነበር። የባህር በር ጉዳይ በጠራራ ፀሐይ ባላወቅነው ወይ ደግሞ ህዝብ ባልወሰነው ጉዳይ ኢፍትሐዊነት በሆነው መልኩ የሄደበት ነው። ስለዚህ የባህር በር ጉዳያችን ለንግድ መሳለጥ፣ ለኢኮኖሚው ማደግና ለሀገርም ህልውና የደህንነት የብሔራዊ ህልውና የመጠበቅ ጉዳይ አስፈላጊ በመሆኑ ይህንን ከመንግስት ጋር ሆነን የምንጠይቀው ጥያቄ ስለሆነ ትውልዱ ሊያሳካው ይገባል፣ እኛም እንደግፋለን የሚል ነው። ከዛ ባሻገር ደግሞ የአምልኮና የመቀበሪያ ቦታም የነበረ ነው። በከተማ ደረጃ ዘምዝህ የሚጠየቁ የነበሩ የመስጂድ መስሪያ ማስፋፊያ ቦታ እንዲሁም ደግሞ የመቃብር ቦታም ነበሩ። እነዚህንን በዚህ በለውጡ መንግስት በሰፊው ሁኔታ ጥያቄዎች ቀርበው ይህ የተመለሰበት ሁኔታም ነው ብለዋል። እንግዲህ ከንቲባ አዳነች አቤቤ በዚህ መልሳቸውም በ455,000 ካሬ ሜትር የሚሆን ለአምልኮ ቦታ የሰጠንበት ነው። ይህ ደግሞ የተለያዩ ጥያቄዎች አሁንም እየቀረቡ ነው። ጥያቄዎቹን በአንድ ጊዜ የምንመልሰው ሳይሆን ቀስ ብለን ሂደት በሂደት እያጠናንና ተገቢውን ጥያቄ የምንመልስ ነው ብለዋል። እንግዲህ የእስልምና ሃይማኖት እንደ ሌሎች ሃይማኖቶች ሁሉም በሀገረ መንግስት ግንባታ እስካሁን ድረስም ትልቅ ሚና የተጫወተ አሁንም እየተጫወተ ያለና ወደፊትም ደግሞ ትልቅ ሚና ያለው ነው። ይህንን ከግምት ውስጥ አስገብቶ የመደመር መንግስትም ሁሉም ሃይማኖቶች እኩል ናቸው ብሎ በእኩልነት የሚያገለግልበትን እይታና አውድ በማስተካከል ይህንን እየሰራበት ያለው ሁኔታ ነው ብለዋል። ከዛ ባሻገር ደግሞ የእምነቶች በውስጣቸው ያለውን ጠንካራ አንድነት መፍጠር ይገባቸዋል። በውስጣቸው ልዩነቶችን ማስፋት የለባቸውም። ይህ ደግሞ ለውጭ ባዳና ባንዳ እየዳረገ ሀገርንም ችግር ላይ የሚጥል በመሆኑ የውስጥ አንድነትን ከምንጊዜውም በላይ ማጠናከር ይገባል። አንድነት ሲጠናከር ነው ከመንግስት ጋር ተቀራርቦ በመስራት ሀገርንም ሊያሻግር የሚችል ምእመኑንም የእምነት ተከታዩንም ሊጠቅም የሚችል ስራ የሚሰራው በአንድነት እስከሆነ ድረስ አንድነቱን አጠናክሮ ሊቀጥል ይገባል ብለዋል። ከዛ ባሻገር ደግሞ ከሌሎች እምነቶችም ጋር ያለውን ተከባብሮ በሰላም አብሮ የመስራቱንም እሴት እንዲሁ አሁን ላይ ጥሩ ጅምር ያለበት ነው። አሁንም ተጠናክሮ የሚቀጥል ሊሆን ይገባል ብለዋል። በአጠቃላይ የእስልምና እምነት ተከታዮች የሚሆኑ አባቶች አሁን ላይ የጀመሩትን የሰላም አምባሳደርነት ጥረታቸውን አጠናክረው ሊቀጥሉ ይገባል ብለዋል ከንቲባዋ በመልእክታቸው። ሀብታሙ